ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትጎንዱሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህም ሁሉ አመሰግናችኋለሁ። ዛሬ ደሚዘናችን ዙላችሁ ሞጣን እንግዲህ ዛሬ ምሽት አምለሰት ሙጬ ላይ እንግዳ ሆኖ የሚቀርበውን ደድብ ሰግጥ የሚለውን ግለሰብ ነው። እንግዲህ አምለሰት ከምን ተነሳ ደድብና ሰግጥ የሚለው ወይም ደግሞ ስለ ግለሰብ ሌሊትና ቀን የሚሰብከውን የነውረኝነት ሐዋርያ እንግዳ አርጋ ለምን ማቅረብ እንደፈለገች አልገባኝም። ኢትዮጵያውያኖች ከዚህ በላይ መደደብና መሰገጥ አይገባንም። እስካሁን የሰገጥነውና የደደብነው ብዙዎችን ደም እንዲፈስ፣ ሚሊዮኖች ደማጭ እንዲፈስ፣ ሚሊዮኖች አገራቸውን ጥሎ እንዲሰደዱ፣ ሚሊዮኖች ረሃብ ላይ እንዲወድቁ አድርጓል። ከዚህ በላይ ደግሞ ሌላ ድድብናና ስግጥና አገሪቱን እንዲሞላትና ይሄ አገራዊ መርህ እንዲሆን ለምን እንደተፈለገ አልገባኝም። እኔ ከአደናይም ጋር ከነ ሞጣ ቀራኔው ጋር ምንም የግለሰብ ግጭት የለብኝም፣ አይመለከተኝም። ነገር ግን ይበቃል ድድብና። እባክሽ አምለሰት ይሄን ሰው እንግዳ አርገሽ አታቅርቢ። ይሄ ነገር ታሪካዊ ስህተት ነው። ግዴለሽም ይሄ ነገር መሆን የለበትም ባይ ነኝ እኔ በግሌ። ምክንያቱም ኢትዮጵያን ከበቂ በላይ ለዘመናት ደድበን እርስ በእርሳችን ስንተራረድ ኖረናል። ከዚህ በላይ መሰገጥና መደደብ አይጠበቅብንም። እንደምታውቁት እንግዲህ በዚህ ደድብና ሰግጥና ፈምስ በሚለው መርህ መሰረት ሰሞኑን ሮፍናን ላይ የወረደ የስድብ ውርጅብኝ አይታችኋል። ለምን በምክንያት አናደርግም? ቻይና እዚሁ የደረሰችው፣ አሜሪካኖች እዚሁ የደረሱት፣ አውሮፓኖች እዚሁ የደረሱት፣ ኮሪያኖች እዚሁ የደረሱት ሌሊትና ቀን በመስራት የመንደር ፉተታና እብደትና ቅዠት ስግጥና ላይ ከርመው ሳይሆን 24 ሰዓት ሰርተው 24 ሰዓት ተመራምረው ስግጥና ድድብና ያሰለጠነው ህዝብ የለም። ይሄ መርህ ሊሆን አይችልም። እንዲህ ያለ የበሰበሰና የበሸቀጠ ሐሳብ የያዙ ሰዎችን ለምንድነው በየሚዲያው ከበር የምታረጉት? ከፍ የምታደርጉት ለምንድነው ብለን ጠይቀናል። አሁን ደግሜ ጠይቃለሁ። አዶናይ ሮፍናንን ያንጓጠጠበት ሰፊሽውን ለማንጋጠጥ የሄደበት ሩቀት ብቻውን እንዳይቀርብ እንግዳው ነው እንዳይቀርብ የሚከለክል ነው። አዶናይ ሌባ ነው። እኔ እርቦኛል $11 ነው ያለኝ ጎዳና ለወድቁ ነው መላ ኢትዮጵያ ድረሱልኝ ብሎ በሚሊየን በቃኝ እስኪል ድረስ ተሰጥቶት ሲያበቃ እኔ ቤተሰቦች ሚሊዮነሮች ናቸው ማንንም አልጠየኩም አልለመንኩም ነው ያለው። ቃል በቃል ሚዲያ ላይ ወጥቶ እንደዚህ ያለው ይሄ ሌብነት ነው። ህዝብን ማጭበርበር በመህግ የሚያስጠይቅ ወንጀል ነው፣ ውንብድና ነው። እኔ ሳልታመም ለምሳሌ ታመም ያለው መላ ኢትዮጵያ እርዱኝ ብዬ በሚሊዮን የሚቆጠር ገንዘብ ከወሰድኩኝ ወንጀል ነው አይደለም? ወንጀል ነው። ሮፍናን አንድ ነገር ሳይተነፈስ እኮ ነው በዚህ በሰገጠና በደደበ ትውልድ ምክንያት ለምን ሪፖስት አረክ? ለምን ቪዲዮ የሌላ ሰው ቪዲዮ ወደ ጫንክ በቻናል ላይ ተብሎ የወረደበት ውርጅብኝ የሚያሳፍር ነው። እኔ በ8 ዓመቴ በ9 ዓመቴ ድንጉልናን አጥቻለሁ ብሎ በሚዲያ ህፃኑም ትልቁም ትንሹም ቲክቶክ ላይ ተጥዶ የሚውለው ዛሬ ቄሱም ጳጳሱም ሆነክሰው ሙስጣዙም ቲክቶክ ላይ ተጥዶ የሚውል አገር በሚሰማው ሚዲያ ላይ ምታ ግሎሲ ምታ 40 ጊዜ ምታ 50 ጊዜ ምታ የሚል ጋጠወጥ ሃይማኖታዊ ባህላዊ መንፈሳዊ ማንነታችን የማይገልጽ ስብዕና ያዙ ሰዎችን በየሚዲያው እየተቀባበላችሁ እንግዳ ታደርጋላችሁ። እንግዲህ የሚመጣውን መከራ ለመቀበል ተዘጋጁ። አፌን መረረኝ ማርጥ ወጣ መሰል ተዘጋጁ። ያሳለፍነው መከራ ቀላል መስላችሁ ከሆነ ያለንበት መከራ ቀላል መስላችሁ ነው አይደለ? ምናምንቴ ውርጋጦቹን እየሰበሰባችሁ ያችን ቲጂ አገልግልን አንድ ሰሞን አለ የተባለ ቴሌቪዥን ጣቢያ በሙሉ ተረባረበ ቪው ነው። በነገራችን ላይ ቴሌቪዥን ላይ ወይ ዩቲዩብ ላይ 2 ሚሊዮን መታየት 1 ሚሊዮን መታየት የአዋቂነት ምልክት አይደለም። በአዋቂነትና በታዋቂነት መካከል የሰማይና የምድር ልዩነት አለ። የአራምባና ቆቦ ያክል ልዩነት አለ። የነውረኝነት የዝሙት ቪዲዮዎች እኮ በዩቲዩብ እኮ በሚሊዮን በመቶ ሚሊዮን ይታያል። ይሄ ማለት ድርጊቱ ቅዱስ ነው ማለት አይደለም። አዶናይ አምለሰት ላይ ቆርቦ 1 ሚሊዮን ሰው አየው ማለት ህዝብ ይወዳል ማለት አይደለም። ህዝብ ከወደደም የሱ ቢጤ ጋጥ ወጥ ህዝብ ነው የወደደው። ከመነሻ ጀምሮ እኮ ስለምናውቅ ነው። ለካ ለዚህ ነው በረሃብ ላይ ይከረም ነው። ለዚህ ነው ከደም መፋሰስ ማንወጣ አልሰለጠንም፣ አልበሰልንም። ጭንቅላታችን እንጭጭ ሆነን ያለ ነው። ለመለወጥም ራሱ የሚቻል አይመስለኝም ከዚህ በኋላ
ለኔ በግሌ ለምንድን ነው ከችግር ማንወጣው? በአንደኛው መቶ ክፍለ ዘመን አጠይቁ። ለምንድን ነው ማንወጣው? ለምንድን ነው ደም እንፋሰሰው? ለምንድን ነው አርያም ይሆን ሰው ነው እንደ አዶናይ አሁን ለተወለደ አርያም ይሆን ሙንና አርያም ይሆን? እስቲ ንገረኝ። አራት ሰው ረድታ እቺማ እኛ ጭንቄ በደንብ ስለበሰልና ህዝብ ስለነፈዘና የዘረፍነውን እንዘርፋለን። ለአንድ ለአራት ሰው ፍርፋሪ እንሰጣለን። ከዛ ህዝብ አብሮ ያለቅሳል በደስታ። አይምሮ ብትበልጡ ኖሮ ማንም ውርጋጥ እየመጣ ባያታልላችሁ ነበር። ባያታልላችሁ ነበር። የሆነ ሆኖ አሁን ችግር ቀኔከው በጉሌ አንተ እርድፍ ሱርጭት አቅሎሽ ልሽኝ እውነቴን ነው የምላቸው። ከፊት ለፊታችን አሁን ባለው ነገር ደማምሬ አካፍዬ ቆናንሼ ሳየው መለኮታዊ ተአምር ኢትዮጵያ ምድር ላይ ካልመጣ ገና ከድጡ ወደ ማጥ ወደ መቆመቆ የሚወርድ ትውልድ ነው። 4 ነጥብ አካሄዱ አይቶ ስንቁ ይቆሙታል ተባለ። አየነው ትውልድን እኮ እና ይሮባረባል። የሆነ አንድ ሰሞን ቲክቶክ ላይ ቫይራል ወጥቷል ማለት ሁሉም ጣቢያ፣ ሁሉም የቴሌቪዥን ጣቢያ፣ ሁሉም ዩቲዩብ ቻናል አንተ ላይ ካልሞት ይላል። ግን እኮ አንተ ቆፎ ነው። አንተ ራስህ ትደነግጣለህ። ምን ተፈጥራ ነው? እኔ ለምሳሌ እንግዳ አድርጎ ማንም እንዲያቆርበኝ አልፈልግም። ጊዜው ገና ነው። እኔ ገና ለሳካው ልደርስበት የሚገባ የዛን ጊዜ በራሴ መንገድ እሄዳለሁ። አሁን እኔን ወደ ሆነ ሰው ማቅረብ ማለት ሚዲያን የውዝግብ ማድረግ ነው። ለምን ገና እኔን አሁን በሆነ ጥላቻ ውስጥ ያለው የሆነን ህዝብ የጠላው የጎፋው ገና ጥሬ አይደል? ሁሉ ነገር ከጥሬ ነው። ገና ነው። እሳት ይቆረዋል። ገና ቆቆል ማለት ብስል ማለት ያስፈልጋል። ለኔ ከሸፈ ትውልድ ነው የሚታየኝ። ብታምኑ ባታምኑ የከሸፈ ትውልድ ነው። የትውልድ ገና ይጠብቃል። ጥቂት አንበሶች ተወልደው አድገው ወይንም በማበሰች ሊኖር ይችላሉ። እነዛ መተው ይሄን የበሰበሰ ሁሉ አስተካክለው አገር ስብዕናችን ካልጎነቡ መንፈሳዊ ባህላዊ ማንነቶቻችንን እስካልጎነባን ድረስ የከሸፈ ትውልድ ነው። ለኔ ብዙም አልጠበቅም ከዚህ ትውልድ ብዙም አልጠበቅም። አንደኛ ድርጊታችን ራሱ ያሳያል እኮ ምንም በኤችአይቪ ስንተኛ ነን? ሞልስ ይኖራል ወገኖች። እስቲ አንድ ሁለት ሰው ሞልስ ስጥ። በድህነት ስንተኛ ነን? በመልካም አስተዳደር ስንተኛ ነን? ሙስና በመውላት ባለመውላት ስንተኛ ይችላል? እኔ ራሳችን መፈተሽ ነው። ራሳ ከሰው ጋር መማገት ከኔ ጋር አንተ ማገተን ለዘም ኦንላይን ተማግተን በአካል ተገናኝተን ብንማገተን እኔ የምፈይደው ነገር የለም፣ እናንተ የምትፈይዱት ነገር የለም። እኔ የምጠቅማችሁ ነገር የለም፣ እናንተ የምትጠቅሙኝ ነገር የለም። ዝም ብሎ ከክርክር ያለፈ ነገር የለም። መለወጥ ነው የሚጠቅመው። እንደ ሀገር እኔ እኮ ልተው ይችላል። ይሄ ቁጭቅና ውዝግብ እኮ እተዋለሁ፣ ግን አንገት የሚያስደፋ ነገር ነው ከፊት ለፊታችን ያለ። በጣም የሚያሳፍር የምናከብረውን ሰው አናቅ፣ ለመሸከምና ለማዘል የምንሄደውን ሰው አናቅ። እና የግለሰቦች ጥላቻ አይደለም። በነገራችን ላይ የዘራችሁትን ስለምታጨዱ እያጨዳችሁ ነው። ይዶን ፊሊት እያጨዳችሁት ማለት ችግር ውስጥ መሆናችንን ማናቅ ህዝቦች ነው። በጣም የሚጎርም ነው። አሁን እዚህ ካሜራ አለ አይደል? ፊልም እንዲህ እየበላኝ እየፎከትኩ አለመሆኔን ህዝብ ግን እያየኝ ነው። እሱ ግን እንዲህ ባክ ህዝብ እያየኝ ግን እኔ አላውቀውም። ይሄ ምንድን ነው? የሞት አይደለም። ዓለም እያየ ነው ችግራችን፣ ስደታችን፣ መጎዳደላችን ሁሉ ዓለም ሁሉ እያየው አንገቱ ድፍት አድርገን እፎር ብለን ያለ ማንን ነው አሪያ ለማድረግ የምትሞክረው ነው? ራስን መጠቅም ክርክር ምንም አይጠቅም። አሁን እኔ ተከራክሬ ለእናንተ አሸነፍኩ፣ እናንተ ተከራክራችሁ ለኔ አሸነፋችሁ። መሬቱ ላይ ያለውን ጉዳይ አንለውጠው። መሬቱ ላይ ያለው ጉዳይ እኮ አይለወጥም። መሬቱ ላይ ያለው ነገር የሚለወጠው አስተሳሰባችንና ንቃተ ህሊናችን ስንቆይረው። ያን ለመቆየር ደግሞ ፈቃደኞች አይደለም። የሆነ ጥሩ ያልሆነ ነገር ይሸተኛል። ጥሩ ያልሆነ ነገር ይሸተኛል። መክሸፍ ይሸተኛል። ጥፋት፣ ውርደት ይሸተኛል። ከፍሉት አልታወቀችውም። ኤኒዌይስ ይሄን ሐሳብ ነው። ሐሳብ ሲሞቻችን ላይ አርግ ሼር አርጉም። እውነቱን ምላችሁ እኔ አምለሰተን በጣም ማኮብራት ሰው ነች። ስህተቱ ግን ስላልተዋጡልኝ ነው ሐሳብ የቆረብኩት።
ይሞቻቸው። ወዳችኋለሁ። ፒስ